የኮንክሪት ነው። ያው ፊኒሺንግ ብዙ አልተሰራበትም፣ ግን እንደምታየው በጣም ጠንካራ ሌሎች ከፋይበር ከሚባሉ የአበባ መትከያዎች ይሄ እንግዲህ 3 አመት ሆኖታል ሳይሰበር ምን ሳይል ረጅም ጊዜ ይቆያልና ከስራ ያለው እንግዲህ የውሃ ሲያርፍ የሚሰጠውን ዌቭን ነው ምስሉን ነው እዚህ ላይ ያረኩት። ያ አርት ነው። እያንዳንዱ ነገር በአርት ቢሆን ጥሩ ነው ብዬ በሚል ነው እና ያባ እነዚያ መትከያዎቹንም ከርብስቶን እያረኩኝ ብዙ ውሃ እንዳይወስዱ እነዚህ ባይዘው ቢራ ይጠቀማሉ። ለፈርቲሊቲ አሪፍ ስለሆነ ቢራ በሳምንት 2 ይጋብዛሉ። ግማሽ ጠርሙስ ዳንክዬ ነው ለአበባ መትከያ ነው። ከኋላ አበባ ይሄም ገና አፈር ይሞላና አበባ ደግሞ ይተከልባቸዋል። እነዚህም እንግዲህ የተሰሩ የአበባ መትከያዎች ናቸው። ይሄም የሲሚንቶ ነው። እነዚህም መቀመጫ እንግዲህ ብዙ ናቸው። ወንበራችን ነውና በጣም ጠንካራ ነው። እንደዚህ በኮንክሪት ነው አብዛኛውን ነገር ረጅም ጊዜ እንዲቆዩ አጭር ጊዜ ሳይሆኑ ታይተው ለሚጠፉ ሳይሆን ረጅም ጊዜ እንትን እንዲሉ ነው። እቺም እንደዛው ነች። የወደቁ ነገሮችን አሁን ይሄ ኮንክሪት የፈረሰ ነው። የፈረሰውን ነገር ዲዛይን ቁጭ አደርጋቸዋለሁ። በቃ ብዙ ነገር በቃ ዌስት የሆኑትን ነገሮች ነው ለመጠቀም ሞከረው ማለት ነው። ሲወገድ አሁን አንድ ቃል ሲወገድም ላንተ ጥሩ ነው። እንደዛ ነው ማስበው። እንደውም በሌሎች ቦታዎች ላይ የሚጣሉ ነገሮች ወደዚህ መጥተው ስራ ቢሆኑ። እቺ ንስር ነው። ይሄ ንስር ነው የሚባለው አይደል? የመጀመሪያ ስራዬ ነው፣ ግን እዚህ ላይ ስህተት አለብኝ። ግን ዛፍ ተቆርጦ ነው የሚመስለው። አይደለም፣ ኮንክሪት ነው። ብዙዎቹ ኮንክሪት ናቸውና ጉቶ ነው የሚመስሉት። እነዚህም የወደቁ ናቸው። ይሄ እንግዲህ የሄድኩኝ ከቀፊራ ምናምን የድንች አፈር አመጣለሁ። የድንች አፈር ለአትክልቴ ማለት ነው። በጣም ፈርታይል ስለሆነ ይሄ ጉጉባ የሚባል አፈር ስለሆነ ለአትክልት አይሆንም። ይሄ ቦታው ራሱ ቶሎ አያሳድግምና አፈር አመጣለሁ። እነዚህ የወደቁ እንትኖች ናቸው፣ የፍራሾች ናቸው። አሁን ይሄ አበባ ማስቀመጫ ነው ወይስ ሰዎች እንዲቀመጡበት ገብተው? እቺም የቀድሞ አይነት ነች። እሱም የተጣለ ነው። እንትን ነው ልሰራ ያሰብኩት ላባ ነው። እንግዲህ እሱ ከእንደገና ሊሰራ እየታቀደ ነው። እዚህ ጋርም ሰዎች ዋሊያው ላይ ነው የተሰራው፣ ፎቅ ላይ ባይዘውት። አንድ ነገር ሲሰራ ተደብቆ መሰራት አለበት አይደለ? እኔ ደብቄ መስራቴ ነው። ከላይ ራሴ ተሸክሜ ስመጣ እስከ ዋሊያው እዚህ ጋር ወድቅ ያለውና ዋሊያው ፈራርሶ እንዳለ ፈራርሶብኝ እንትን ብሎ ነበር፣ ተበላሽቶ ነበርና አሁን ድጋሚ እያስተካከልኩት ነው። እዚሁ ቦታው ላይ እያስተካከልኩት ነው። ያው ምቹ ሁኔታ ካለመኖሩ የተነሳ ነው። እዚህ ጋር እንግዲህ ቅርጫት አለን። ሰዎች እዚህ ጋር ቁጭ ብለው በቃ አበባ አሁን ደም ተሸፍኗል በአትክልቱ። እንግዲህ እቺ ሰዎች የሚቀመጡባታል። እንደዚህም አበባ እንደዚህ ቅርጫት ናት። ኦሬዲ ስለለቀቀ ነው ሲሚንቶ። በጣም ቆየ። ወደ 3 አመቱ ነው ይሄ ከተሰራ እና አበባ ተተክሎበት እንትን እንዲል ነው። ይሄ ፋውንቴን መቀመጫ ነበረ። ይሄ መቀመጫ አትክልት ነበረው። አገሬን የመረኩበት ነው። ይሄ አረንጓዴ ነበረ እና እዛ ጋር እርግብ ቡላ ነበረችውና እና ወደ ፋውንቴን ቀየርኩት። ውሃ ስለሌለ ነው። ውሃ ያወርዳል ወደ ታች። አሁን ውሃ እንደዚህ ያወርዳል። ያው ውሃ ግቢያችን ውስጥ ስለሌለ ነው። ያቺ ፒኮክ ናት። ፒኮክ ነው። እንግዲህ ሀገራችን ላይ ያሉ አዋፎች፣ እንስሳት ዝርያ ይሄ አሰልጣኝ መምህር አቤል ዘገየ ይባላል። በተቋሙ ውስጥ የኢንዱስትሪ ኤክስቴንሽን ክፍል አሰልጣኝ መምህር ነኝ። ዳንኤል የአይሲቲ አሰልጣኝ መምህር ነው። ከዛ በተጨማሪም በእደ ጥበብ ውስጥ ከፍተኛ ስራ የሚሰራ በጣም ጎበዝ ልጅ፣ ተጫዋች፣
አሰልጣኝ መምህራችን ጓደኛችን ነው ማለት ነው እና በተለይ በእደ ጥበብ ላይ ከፍተኛ ስራ ከፍተኛ ለውጥ ያመጣ ልጅ ነውና በጣም ጎበዝ ነው። ያው እኛ በተለያዩ ነገሮች የማበረታታት ስራ እንሰራለን፣ የመደገፍም ስራ እንሰራለን። የሚሰራውን ስራ እናያለን። ያው የሚታይም ስራ ነው የሚሰራው። ስለዚህ በሚያጋጥሙ ነገሮች ወደ ኋላ እንዳይልና ይህንን ሙያውን ይዞ እንዲወጣ በተለያዩ ሞቲቬት የሚያደርጉ ነገሮችን ሁልጊዜ እናገራለን እና እንደ ተቋም ደግሞ ማኔጅመንቱም የተለያዩ ድጋፎችን ያደርግለታል ማለት ነው እና ዋናው ጠንክሮ ይህን ነገር ይዞት በዚህ ጥሩ ነገር እንዳይመጣ ብዙ ጊዜ ፖዚቲቭ ነገሮችን እናወራለን። እኔ እንግዲህ ሞር በተለይ ደስ የሚለኝ ከሱ ስራዎች ታሪክን ቤዝ አድርጎ የሚሰራቸው ስራዎች በጣም ይመቹኛል። የአንድነትን የሚያጠነክሩ ኢትዮጵያዊነትን ስዕሉ ላይ ቅርጻ ላይ የሚሰራቸው ቅርጹ ላይ ሞር አንድነትን የሚያጠነክሩ ኢትዮጵያዊነትን ሞር የሚያጠነክሩ ነገሮች ላይ የሚሰራቸው ስራዎች በጣም ደስ ይለኛል። ቢኒያም ጌታቸው እባላለሁ። የኢትዮ ጣሊያን ፖሊቴክኒክ ኮሌጅ ኮሚኒኬሽን ባለሙያ ነኝ። ዳንኤል እንግዲህ የረጅም ጊዜ ስራ ባልደረባችን ነው። ግቢ ውስጥ ካሉ ስታፎቻችን በተለየ መልኩ ጥበብ ላይ ብዙ አስተዋጽኦ የሚያደርግ ልጅ ነው። ብዙ ይንቀሳቀሳል። አንድ ሁለት ላይ አይደለም ብዙ 3 4 5 ሙያዎች ላይ ነው እንትን የሚለው ከአካባቢ ጥበቃ ጋር ከተለያዩ የጥበብ ስራዎች ጋር ምናምን ይሳተፋል። ግቢውም አንዳንድ ቦታ ላይ ያሉ የሚተያያዎች ዞራቸው ያያቸው አሻራዎች ምናምን የእሱ እንትኖች ናቸው እና በጣም ይለፋል፣ ይጠራል፣ የሚሰራ ልጅ ነው። ሰዓት አይመርጥም። ይሄ ከስራ ሰዓት ውጭ በስራ ሰዓት ምናምን ባገኘ ሰዓት አጋጣሚ እንደዛ አይነት በተሰጠው ተሰጥኦ ራሱን ለማሳየት የሚጥር ልጅ ነው እና ብዙ ድጋፍ የሚሻም ልጅ ነው። አሁን እናንተም እዚህ መምጣት አንደኛ ለሱ ሞራል የሚሆን ነው። ይሄ እናንተን ስትሉ ድጋፍ የሚያደርጉ ሰዎችም ለነሱ ማንቂያ የሚሆን ነገር ነው ብዬ አስባለሁ እና እኛም እንደ ኮሌጅ እንደ ጓደኛም ምንችለውን እናደርጋለን። ከማበረታታት የሚጀምረው ስራዎቹን ከማድነቅ የሚሸጡ ነገሮች ከሆነ ከመጠቀም አንጻር ምናምን የሚጀምር ማበረታታት እንደ ኮሌጅ ደግሞ ሲሆን ኮሌጅም በአቅሙ በሚችለው ለዚህ የተቀመጡ እንትኖች ይኖራሉ። በዛ መልኩ ድጋፉን ያደርጋል። እንደ አስተዳደርም ሲሄድ ደግሞ ስራዎችን ከሚሰራቸው ስራዎች አንጻር ስራዎችን ከመስጠት አንጻር ምናምን የተጀመሩ ነገሮች አሉ። በዚህ መልኩ ያው እናንተ ኦፊሻል ስታረጉት ደግሞ የተሻለ ነገር ይመጣል ብዬ እንቅስቃሴዎች አሉ። የተለየ ድጋፍ ይኖራል ብዬ አስባለሁ። በጣም ድጋፍ የሚገባው ልጅ ነው፣ የሚጥር ልጅ ነው እና ከዚህም በላይ የሚሰራ ልጅ ነው ድጋፍ የሚያገኝ ከሆነ ብዬ አስባለሁ እና ዳንኤል ማለት ይሄ ነው። ዳኒ ብዙ ነገር ነው የሚሞክረው እና ከእሱ በተጨማሪም ጨዋታ አዋቂም ነው። በጣም ጨዋታ አዋቂ ነው። እሱ ካለ በቃ ቦታው ራሱ ዝም አይልም። በቃ በጣም መሳቅ ነው፣ መጫወት ነው ምናምን። ድምቀትም ነው ላለው ለኮሌጁ ስታፍ አለው። እንዳልኩሽ ሙዚቃም ይሞክራል፣ ስዕሎችን ይሞክራል፣ ቅርጻ ቅርጾችን ምናምን ይሰራል ምናምን። አሁን ሞር እንደውም እንትን እያለ ቅርጻ ቅርጾቹ ላይ ሞር እንትን ብሏል ብዬ አስባለሁ። ራሱንም እያገኘ አይነት ነገር ነው የሚመስለው። ትኩረት ሰጥቷል ለሱ ከሌሎቹ አንጻር ማለት ነው እና እሱን ነው አሁን ሰው ራሱ እያበረታታው ያለው እዛ ላይ እንደ ኮሌጅ ማህበረሰብ ራሱ አንዳንድ ነገሮች የሚሰራቸው ነገሮች የሚሸጡ ነገሮች ምናምን እየገዙት ያሉትም ነገር እሱ ስለሆነ ኦልሞስት እሱ ላይ ገብቷል ብዬ አስባለሁ። አሁን እኔ በቃ እሱ ላይ ጥሩ ነው ብዬ ማስበው እሱ ላይ ነው። ምናልባት ሄዳችሁ ከሆነ አላውቅም፣ እዛ የአይሲቲ መምህር ነው ዳንኤል። እዛ አካባቢ በመምህር የተሰራው ሁላ አይመስልም። የተለያዩ እንደ መናፈሻ ነገሩ የተለያዩ ቅርጻ ቅርጾች የተሰሩት ምናምን ለግቢው የተሻለ አሁን ከፌዴራል ሰዎች ሲመጡ ራሱ በጣም ነው የሚገረሙት። በመምህር ነው የተሰራው ሲባል በጣም የሚያምር ራሱን የቻለ እንትን ነው እና የግቢውን እንትን አሁን ከፍ ስትይ የሆነ ነገር ጨምሯል ለግቢው። አሁን በየቢሮ ስትሄጂ ራሱ በሱ እጅ የተሰሩ የሱ እጅ ውጤት የሆኑ ነገሮች አሉ። አሁን ታች ቢሮ ይዝ ምናምን ብትገቢ አሉ የሆነ እንደ ፋውንቴን ምናምን የተሰሩ ምናምኖች አሉ። ቢሮ ራሱ ወደ ማሳመር ደረጃ እንትን ብሏል ከግቢ አልፎ ማለት ነው እና የሱ ጥበብ ስራዎች ውጤት እያመጡ ነው። የኮሌጁን ገጽታ እየቀየሩ ነው ያሉት። ሞር ደግሞ ድጋፍ ሲሰጠው ማበረታቻ ሲሰጠው ከዚህም በላይ እስከ አስተዳደርም ድረስ ለውጥ የሚያመጣ ልጅ ነው ብዬ አስባለሁ።
ከጥናት ጋር ከቴክኖሎጂ ጋር እና ከኢንዱስትሪ ኤክስቴንሽን ጋር በተገናኘ አንዱ ክፍል አለ። የእሱ በተቋሙ ምክትል ዲንና እሱን የምመራ ነኝ። ዳኒን የማውቀው ያው ሀይ ስኩል ነው። ድሬዳዋ ዋናው ድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ዶሮ ልዑል መኮንን የሚባለው ማለት ነው። እዛ እኔ አስተማሪ ሆኜም ዳይሬክተርም ሆኜ አውቀዋለሁ። እዛ በተለይ እሱ 9ኛ ክፍል ሆኖ አውቀዋለሁ። ከዛ 11 12ም ጨርሶ ወደ ድሬዳዋ ዩኒቨርሲቲ ከገባ በኋላ ተለያይተን ነበረ። እኔ እዚህ ሲመጣ ደግሞ እሱ ደረጃ 5 አይሲቲ ተማሪ ሆኖ ወደዚህ መጣ። ከዛ በኋላ ያው እዚሁ ደግሞ የዲግሪ ፕሮግራምም ተከታትሎ የዲግሪ ምሩቅ ነውና አይሲቲ ዲፓርትመንት ላይ አሰልጣኝ መምህር ሆኖ ነው እያገለገለን ያለው። ሃይ ስኩል ላይ ሆኖ በጣም ብዙ ስራዎችን ይሰራ ነበር። ማለት የተማሪዎች የሚኒ ሚዲያ ላይ የክነ ጥበብ እና የስነ ጽሁፍ ምሽት የሚባሉ አሉ። አንድ ጋሽ ተስፋዬ ሳይኮሎጂ የምታውቁ ከሆነ እሳቸው የሚመሩት አንድ ክበብ አለና አንድ ክፍል አለች። እዛ ውስጥ በቃ ሚኒ ሚዲያ ላይ፣ ግጥም ላይ፣ እንዳልሽው ዘፈን ላይ፣ አይድል ላይም ተወዳድረዋል። የኢትዮጵያን አይዶልስ የመቼ ዓመተ ምህረት እንደሆነ አለ የመጀመሪያዎቹ ላይ ተወዳድረዋል። እዛ ላይ እንዳልሽው ዳንስ ምናምን በጣም እዚህ ያቀርብ ነበርና በጣም ብዙ ተሰጥኦ አለው። ዳኒ ስዕል ይስላል፣ ይዘፍናል፣ ቅርጻ ቅርጽ ይሰራል፣ ይገጥማል። በቃ የማይሆነው ነገር የለም። ብዙ ነገር ነው ዳኒ እና አይሲቲ መሆኑ ደግሞ በጣም ጥሩ ነው። አሁን ደግሞ ያው ዘመኑ ቴክኖሎጂ ስለሆነ ያን ነገር ያቀልለታል። ጥሩ ነው ብዬ አስባለሁ። እንግዲህ እኛ ጋር እዚህ ደግሞ በጣም እዚህ ብቻ ሳይሆን ከተማ ላይ ለትልልቆች ሰዎችም ፎቶዋቸውን ምናምን ስሎ የክፍሉ ከንቲባኑም ስሎ ሲሰጥ አይተናል። እዚህ ግቢ ውስጥ አሁን ብዙ አይሲቲ አካባቢ የሄዳቸው አይታቸው ከሆነ ቅርጻ ቅርጽ በተለይ የተለያዩ ቅርጻ ቅርጾችን ሰርቶ እንትን ብሏል። ሀሳቦችን አዳዲስ ሀሳቦችን የማፍለቅ ችሎታ አለው። በቃ ዳኒ ማለት ብዙ ነገር ነው። ግን እኔ እንደው ቢሆን ብዬ የማስበው ምንድን ነው፣ አንደኛ ብዙ ችሎታዎች አሉት። እስካሁን ድረስ የሞከራቸው በጣም ብዙ ነገሮች አሉ። ከነዚህ ከሞከራቸው ነገሮች ውስጥ ለሱ ህይወት ምርጥ የሆኑትን ህይወት ማለት ያው ጀስት ኢኮኖሚካሊም ምናልባት ከሶሻሊም እሱን የተሻለ ደረጃ ላይ ሊያደርስ የሚችለውን ራሱ ገምግሞ እንግዲህ በጣም 2099 ጀምሮ ነው የማውቀው እሱ 1990 ጀምሮ ማለት ነውና ኦልሞስት ወደ 20 አመት ሊሆን ነውና በዚህ አመታት ውስጥ እንግዲህ ሃይ ስኩል ላይም ኤሌመንተሪ ላይ የሰራቸው ሊኖሩ ይችላሉ። እሱ በጣም የሚያስታውሳቸው እዚህ ግቢ ውስጥ ሳይሰራ እኛ ያላየናቸው ሊኖሩ ይችላሉ። ግን ቢመርጥና ራሱ ገምግሞ ቢሳካልኝ አንደኛ ይሄንን ብሰራ፣ እሱ ካልተሳካ ደግሞ ሁለተኛ ይሄንን ብሰራ፣ እሱም ካልሆነ ሶስተኛ ይሄንን ብሰራ ብሎ ቢመርጥና ወደ ቢዝነስ ወይም ደግሞ ወደ ገንዘብ ሊቀየር የሚችል ስራ ቢመርጥና እሱ ላይ ቢያተኩር ጥሩ ነው ብዬ አስባለሁ። አሁን እንግዲህ ስዕል ይስላል። ኦኬ ስዕሉ ገንዘብ መሆን ከቻለ እሱን ሸጠው ህይወቱን መቀየር አለበት። እንግዲህ በዚህ በአንድ ደሞዝ ብቻ መኖር ከባድ ነው አሁን ጊዜ። ቅርጽም ከሆነ ደግሞ እሱንም እንትን ማድረግ አለበት እና እዛ ላይ ፕላን አድርጎ ከዛ በኋላ እንግዲህ ካፒታል ፈልጎ ተቋሙን ከፈለገ ጠይቆ ግን ፕላን አድርጎ ቢያንስ የአጭር ጊዜ የረጅም ጊዜ እቅድ አድርጎ እሱ ላይ ቢሰራ ጥሩ ነው ብዬ አስባለሁ። ታዲያ አሁን ዳኒ ምን ላይ ነው ያለው? አሁን ወደ የትኛው አዘነበለ? ከአርቶች ውስጥ የትኛው ላይ አሁን እርፍ እያለ ነው? አሁን ልማት ላይ ልማታዊ አርት ላይ አሁን ሙዚቃውን እሰራለሁ። ሙዚቃውን ስሰራ ሙዚቃ የምሰራበትን ብዙ ገንዘብ ነው ያወጣው ለሙዚቃ። ባነሪዝም ረድቶኛል። ግን በሰላም ላይ ይሄ ጦርነት የሚለው ነገር እንዲቆም እንደውም ሙዚቃውን ልክልሻለሁ እዛ ላይ ሰራሁኝ። ብዙ ነገር ሳይ ግጥም እጽፋለሁ። አንድ ጊዜ እንደውም የሆነ ቦታ ጋር የሆነ ውሃ የሚቀዳና ለሰዎች የሚላላክ ሰው ነበርና አየሁትና ሰውየው ብዙ ነገር ያወራሉ። ያኩቲ የሚባል ቦታ አለ ሩሲያ ውስጥ፣ ቀዝቃዛ ቦታ ነው። ያው ሰው ጫት የቃሙ ነውና ሲቅሙ ከየት አመጣ ይባባልም ሰው
ያው ትሰጫዋለሽ ይሰጥሻል እና የውሸት የሚያወሩት ቀዝቃዛ ቦታ ናት ኪያኩቲ የሚባል እንደዚህ ነው ሰው አይኖርባትም ምናምን ሲል ሰውየው ለካ ያውቃል ሩሲያ ነበረ አውሮፓ ውስጥ ነበረ ምናምን የተለያየ ሀገር ዞሯል ግን ውሃ ነው የሚቀዳው እና የቀን ሰራተኛ ነው ደክሞታል ላይፍ ምናምን ትልኪዋለሽ ምናምን ያንን ግን ያየ ሰው ወይም እንዳየ የሚያውቅ ሰው የለም እና መሀል ገብቶ አይ ያኩቲያ ማለት እቺ ናት ምናምን ብሎ ሲያወራ ውሃ እዛ ነው የምቀዳው አሉት እና ሾፉበት ተናደደ ትንሽ ጭንቅላቱን ያሟል ፎቶ ይዞ መጣ ማአት ፎቶ አውሮፓ ነበረ ፈረንጅ ሚስት ነበረው ሁለት ብዙ ላይፍ አይቷል እና ግን ውሃ ይቀዳል አሁን ያውላ ላይፍ እና ቤትም የለው የሚል ቤትም የለው በቃ እንትን ነው ህይወት እንደዚህ ነች የሚል ሙዚቃ ሰራውና አዩት በጣም እንትን አሉትና የሆነ ቦታ ሄድኩኝ አዲስ አበባ አሬንጅ ላስደርገው ከጥጊተኛል የእንትን ጣም አይቷል የቆንጆን ጣም አይቷል የስልጣና እንትን አይቷል ደስታ የሚበዛው በቃም በሚሉ ነው ይላሉ እቺ ህይወት ነገም በማመን ዛሬ መልፋቱ የሰው ልጅ ከንቱ ምናምን እያልኩ ነው ነገን እናምነዋለን እና ዛሬ በጣም ብዙ እንትን እናደርጋለን ያ ሰውዬ ትላንት የነበረበትን እንትን አይደለም እና ብዙ ሙዚቃዎችን የምሰራው ነባራዊ ሁኔታ ነው እንጂ ስለ ሌሎች ነገሮች አይው ተነስተህ ነው አው ሪያሊቲ ውስጥ ገብቼ ነውና ብዙ ናቸው ሙዚቃዎቹ አንድ ሰው አሬንጅ ሊያረግልኝ በጣም ሞክሯል ግን ግጥሜን ሲቀያየረው ጠፋውበት ትልቅ ስቱዲዮ ነው ትልቅ ሰው ነው እንትን አልደረሰልህም አንደኛው ኦሬዲ ክሊፑ አልቋል አርባ ምንጭ ነው የተቀዳው ቪዲዮ አርባ ምንጭ የዶርዚዎች ቦታ ነው የተቀረጸው እዚህ ድሬዳዋ እሳት ተቃጥሎ ፖሊስ ኮሚሽን እርቶኝ እሳት ተቃጥሎ ጎማ ምናምንና እሱ ክሊፕ ኦሬዲ እንደምን ሆነ ወደ አዲስ አበባ ሲሄድ አደጋ ደረሰብኝ እንዳለ ቪዲዮ ጠፋ የሳውንድ ሲስተም መቀዳባቸው እንዳለ ጠፉ ከዛ እንደ ድንገት ሌሎች ሰዎች ጋር የነበሩ ቪዲዮዎችን ተገኘና አሁን ኦሬዲ አልቋል አሁን ይሄ የሰራውትን ስራ ተስል አብሬ ነው ማስመረቀው ብያለሁ የትኛው ሌላ ስራ አለ አብሮ ይሄ እንዳለ አሁን ጨርሳለሁ ብያለሁ ይሄ ፓርኩን እንዳለ ጨርሳለሁ ፓርክ አሁን የተቀመጠ ነው ወደዚህ አለው ወደዛ ድሬዳዋ የሚባሉ ቦታዎች አለ ቅድም እንደነገርኩሽ ስንገባ ከዚራን የሚመስል ቦታ ለመፍጠር ፈልጋለሁ ችግኞችን አፈላለሁ እና እንደዛ አድርጌ የሐምሌ ውስጥ ሙሉ ለሙሉ ጨርሳለሁ ብያለሁ የመጨረሻው ሐምሌ ላይ ብዙ ነገሮችን ሰርቼ ከእግዚአብሔር ጋር ሰዎችን ጠርቼ እናንተ መጣችሁ እንግዲህ እንመርቃለን አሰልጣኝ መምህር ዳንኤል በላይ በተቋማችን በዋነኛነት ተቀጥሮ የሚሰራው የአይሲቲ አሰልጣኝ መምህር ሆኖ ነው ያው እኛ ጋር ሲቀር በፊትም እኛ ጋር ይማሩ የነበሩ በደረጃ 5 የተሻለ ውጤት የነበራቸው የነበሩ ልጆችን ወደ ቅጥር ይገቡ ነበር በዛ አግባብም ነው እኛ ጋር የቀረው ግን ዳንኤል እንግዲህ የአይሲቲ ባለሙያ ብቻ አይደለም በእውነቱ ከዚህ በፊት በነበሩበት ተቋማቶች ውስጥ የሚከናወኑ ተጓዳኝ አክቲቪቲዎች ላይ በስፋት ይሳተፍ ነበር እንግዲህ ከጅምሩ ጀምሮ ተማሪ በነበረበት ጊዜ ጀምሮ ክበባቶችን ለምን ያው ተማሪዎች በትምህርት ተሳትፎ ጊዜያቸው ላይ የተለያዩ አይነት ተማሪዎችን በአመለካከት የሚቀርጹ የተለያዩ ክበባቶችም ይኖራል የተማሪዎች ህብረት ላይ የተለያዩ ክበባቶች ስፔሻሊ ደግሞ እሱ ከጥበብ ጋር በጣም ቅርብ ነው ስታየው ስራው ብዙ ኮሚትመንት ይጠይቃል ብዙ ጊዜ ማጥፋትን ይጠይቃል ስለዚህ አትሊስት የስራ ቦታ ምቹ የማድረግ ተግባር ላይ ውስጥ ያለውን ከሰሩ በኋላ ውጭ ያለውን ስራ ሙሉ ለሙሉ አብዛኛው ሰው ውስጥ ያለው ስራ ላይ ልክ እንደነሱ ተሳትፎ ቢያደርግም የውጭውን ግን ብቻውን ነበር ይሰራ ነበር አሁን አንድ ቦታ ላይ ህንጻው ላይ ቦታ ወስዶ ኮንሰንትሬሽን ይጠይቃል ብዙ እንትን ማድረግ ይጠይቃልና በእልህ እንግዲህ ለአንድ ሰው ይሄን ሁሉ ነገር መስራት ከባድ ነው ብዙ ኮሚትመንት ይጠይቃል ብዙ ጊዜም
ማጥፋት የሚጠይቅ ነው። ነገር ግን ሙሉ ጊዜውን ሰጥቶ ኦልሞስት አሁን እየጨረሰው ነው ያለው የአካባቢ ላይ የሚገኙ አጠቃላይ ጉዳዮችን እየሰራ አሁን አንዳንድ ቦታዎች ላይ አሁን ከኛም አልፎ ውጭ ላይም የተለያዩ ስራዎችን ከንቲባ ጽሕፈት ቤት ላይ ሲሰራ ነበር። ከዚህ ቀደም በግልም የሚሰራቸው ስራዎች አሉ። እኛ ያውም አሁን ቶሎ ጨርስና አትሊስት ወደ ተቋሙ ሌሎቹ ቦታዎች ላይ ጥሩ የተሰጦ የማየት አንድ በፎቶ ያያቸውን ነገሮች ወደ ተግባር የመለወጥ ተሰጥቷለሁ። ይሄ በጣም የሚበረታታ ነው። ያውም እኛ ወደፊት አሁን አንዳንድ ልጆችንም እያሰለጠነ አለ። አሁን አይሲቲ ነው አይደል? እሱ ከአይሲቲ ውጭ በእነዚህ ሙያዎች ላይ ወጣቶች በጣም ኢንተረስትድ ናቸው። ይሄን ነገር ሲያዩት ኢንተረስትድ ሆነው ለመሰልጠንም ፍላጎት ያሳያሉ። አሁን በቀጣይ የትምህርትና ስልጠና ፕሮግራሙ ላይ ማካተት አለብን ብለን ወደ መደበኛ አሁን ፍላጎት ያላቸው ሰዎች ዝም ብሎ እያሳያቸው ነው ያሉት። ግን በካሪኩለም ተደግፎ ለምንድን ነው ስልጠናው ማይሰጠው ብለን በ2018 ላይ አዲስ ዘርፍ እንከፍትበታለን ብለን እንትን እያለን ነው። ይሄ እውቀት ለሌሎች እንዲሄድ ፕሮግራም ሆኖ ደግሞ በካሪኩለም ተደግፎ ኖርማል የአጫጭር ስልጠና የትሬኒንግ መስጫም እንዲሆን ኤኒ ታለንቱ የአርት ስኩል የለም ድሬዳዋ ላይ በጣም ብዙ የስነ ጥበብ የሚወዱ አትራክት የሚሆኑ ወጣቶች አሉ። ግን ይሄንን የሚያስተምር እንትን የለንም። ስለዚህ አሁን አክቲንግ አንድ ትኩረት እንሰጥበታለን ብለን እያሰብን ያለነው እሱን ነው። ከአርት ጋር ስዕል፣ ቅርጻ ቅርጽ፣ ሙዚቃ፣ ቲያትር እንደነዚህ አይነት ነገሮች ላይ አትሊስት አሁን የወጣቱን ኢንተረስት እያዩ ዲፓርትመንቶች አዳዲስ ዲፓርትመንቶችን መክፈት ያስፈልጋል። ለሱ ደግሞ ትልቅ መነሻ የሆነው እሱ ነው። ብዙ ፖቴንሻል አለ እሱ አርት ስዕል ላይ ብቻ አይደለም ሙዚቃ ላይም አለበት። ስለዚህ ቲያትር እንትንም ነገር ይሞክራል። ስለዚህ እንደዚህ ያለ ፖቴንሻል ያለው ሰው ካለ ደግሞ አትሊስት እንደ አንድ የትምህርት ተቋም ፕሮግራም አድርጎ ካሪኩለም ቀርጾ ትምህርት ስልጠና አትሊስት በሬጉላር እንኳን ባንጀምር ሾርት ተርም የ3 ወር እና ኮርሶች ቢጀምር ብዙ ነገር ለውጥ ማምጣት ይቻላል ብለን አዳዲስ ፕሮግራሞች እንከፍታለን ብለን አስበናል። ድሬዳዋውን አዲስ ለውጥ ላይ ነው ያለችው። በተለይ ከኮሪደር ልማቱ ጋር ተያይዞ ቃል ሲገባ ነበረ በነፃ እኔ ግብአት ካሟሉልኝ በነፃ ብሏል አስተዳደሩ። የኮሪደር ልማቱን ፊኒሺንግ ማስዋብ ቅርጻ ቅርጾችን ሰርቶ ድሬዳዋን የሚገልጹ ነገር እያለ ነው። እውነት ነው። አሁን ኮሪደር ላይ ብዙ አክት እያደረግን አይደለም። ግን አሁን አስተዳደሩም ውሳኔ ወስኖ አሁን 3 አይነት የሚሆን የመቀመጫ ወንበሮች እኛ ጋር እየተመረተ ነው በአስተዳደሩ ውሳኔ። አሁን ያለቁት ያሉት የኮሪደር ልማት ላይ ያሉ ወንበሮች ሁለቱ ተቋማቱ የተከፋፈለ ወደ 38 ወደ 75 የሚሆኑ የመንገድ ላይ መቀመጫዎች ለኛ ተሰጥቷል። አሁን በሩ ተከፍቷል። በፊት ላይ ለኮንትራክተሮቹ ነበር የተሰጠው። ክቡር ከንቲባ በሰጠው አቅጣጫ መሰረት ከኮንትራክተሮቹ ተወስዶ ለቴክኒክና ትምህርትና ስልጠና ተቋማቶች ይስሩ ተብሎ ተሰጥቷል። ይሄ ለኛ ትልቅ ነው። የኮሪደር ልማቱ ይቀጥላል። አሁን ምንድነው እኛ ለማድረግ ይሄ ነገር ሲመጣ እያሰበን ያለ ነው። አሁን ፕላን ያደረግናቸው አሉ። እሱ ላይ የሱንም ሀሳብ አካተን ቤዚካሊ ባለፈው እያልነው ነበር እቺን ቶሎ ጨርሰን አሁን እኛ አይዲያን ወደ ተግባር ቀይረን ሳምፕሎች ማሳየት አለብን። አሁን ፖሎቹ ኮሪደር ልማት ላይ የምታያቸው ፖሎች እንትን የመጡ ስለዚህ እነሱን ማምረት ይቻላል። አንድ ስቴፕ አሻሽሎ አድቫንስድ አድርጎ አሁን ኤሌክትሪክ የሚጠቀሙ ከሆነ ሪኒዌብል ኤነርጂ እንዲጠቀሙ አድርጎ የሶላር እንትኖችን እንዲጠቀም አድርጎ አድቫንስድ አድርጎ የተሻለ አድርጎ መስራት ከኛ ይጠበቃል። አሁን ዊንዶውም ተከፍቷል፣ በሩም ተከፍቷል። ብዙ ነው። ከኮሪደር ልማት ጽሕፈት ቤቱ ጋርም እያወራን ነው። እነሱም በጣም ፖዚቲቭ ናቸው። ሁሉንም አሁን ኮሪደር ልማት ላይ ባስ ስቴሽኖቹ ከዚህ በኋላ የሚሰሩ በእናንተ መሰራት የሚችሉትን አጠቃላይ ነገር ፕሮፖዝ እንድናደርግላቸው ክፍት ተደርጎ ስለዚህ አሁን የኛ ስራ ነው የሚቀጥለው ማለት ነው። ስለዚህ 2018 ትልቁ ትኩረት የሚሆነው አሁን እኛ ጋር አሉ የምንላቸው አይዲያዎችን ሰርተን ሳምፕሉን ማሳየት ነው። ወደ ኮሪደር ልማቱ ስንገባ መጀመሪያ ዲዛይን ሰጡ፣
ፎቶ ሰጡን። ይሄን አይነት እንፈልጋለን፣ ይሄን ሳምፕል ስሩልናል። ሰርተን አሳየናቸው። ኦኬ እንደዚህ ከሆነማ እናንተ ጋር ነው መሰራት ብለው ነው ሳምፕሉን ሲያዩ ኦኬ መስራት ይቻላል ለካስ የሚል እምነት ተያዘ። ስለዚህ የኮሪደር ጽህፈት ቤቱም ያንን ነው የወሰነው። ጥንካሬው የተሻለ ነው፣ በምንፈልገው ልክ ነው የተሰራው። ለዋይ ለምንድን ነው እዚህ ማናሰራው ብለው ያንን ውሳኔ የተወሰነው። ስለዚህ አሁን ከዚህ በፊት ያልነበሩ እድሎች ተፈጥረዋል። ስለዚህ እሱን ለመጠቀም እኛም አንድ የትኩረታችን ኤሪያ አድርገን ይሄንን የሚመራ ለብቻ ክፍል አዋቅረናል። ምርት ከዚህ በፊት ትምህርትና ስልጠናው ላይ እና ኢንዱስትሪ ኤክስቴንሽኑ ላይ ነው። አሁን ግን ፕሮዳክቶችን እያወጣ ለምርት ለአገልግሎት የሚያቀርብ መምህራኖቹ ይጠቀማሉ። አሁን በእነዚህ ምርት ስራ ተጨማሪ ገቢ ነው ያገኙት መምህራኖቻችን። ሪቴን እንዲያደርጉ እዚህ እንዲቆዩ ያደርጋል። ተጨማሪ ስራ ያገኛሉ። ሁለት ቴክኒካል ካፓቢሊቲያቸው ያድጋል። የተሻለ ነገር በሰሩ ቁጥር ቴክኒካል አቅማቸው እያደገ ነው ይመጣው። ስለዚህ ፕራክቲካል ትሬኒንግ እንደመስጠትም ነው የሚቆጠረው። ስለዚህ ዳንኤል ለዚህ ምቹ ነው። ምንም አሁን ከዚህ በፊት ላይ የሚገጥሙ የነበሩ እንትኖች አሁን ለብቻ ክፍል አደራጅተንለት አሁን በሚቀጥሉት ጊዜያቶች ከሁሉም ዲፓርትመንት ያሉ አይዲያዎች ተሰብስበው እነዛን አይዲያዎች ወደ ሳምፕል ተቀይረው ተሰርተው ናሙና መስራት አለበት። ይሄንን መስራት እችላለሁ፣ ይሄንን እንዴት ለዚህ ቦታ ይሄንን እናቀርብ ብለን እንትን ስናደርግ እንትኑን መስራት አለብንና አሁን ዊንዶ ተከፍቷል። ቅድም እንዳልኩሽ ወንበሮች፣ ደስት ቢሞች እንትኖቹን ሳምፕል ሰርተን ነው መጀመሪያ በዚህ መሰረት ስንል ኦኬ ይሄ በጣም አሪፍ ነው እንስራው ተብሎ ነው። አሁን እሱ እዛ ራሱ የሞካከራቸው አሉ በኮንክሪት አሁን እየሰራቸው አሉ መቀመጫዎች ማለት ነው። አሁን እነሱ ራሱ ሲጠናቀቁ እኮ አንድ ሳምፕል ነው የሚሆነው እንደነዚህ አይነት የኮንክሪት መቀመጫዎች በሚያስፈልጉ። ሌላው ደግሞ እንደ ፓይለት ራሳችን ጋር እንሰራለን ብለን በ2018 ፕላን አድርገናል። አሁን ትንሽ እሱ ራቅ ያለ ነው። ቢሮ አካባቢ ላይ ሁሉም አክሰስ ሊያደርገው የሚችል እና የመሰብሰቢያ አዳራሹ አካባቢ አሁን መሰብሰቢያ አዳራሻችን እየታደሰ ነው ያለው። እሱ መሰብሰቢያ አዳራሽ አካባቢ አትሊስት ብዙ ሰው የሚያየው ወይም ደግሞ ብዙ ሰው የሚመጣበት ቦታ ላይ የሚታይ ስራ ማስቀመጥ ማን የሰራው ይመጣል፣ እንዴት ተሰራ ይመጣል። ያ ደግሞ ፕሮሞሽን ነው አብሮ የሚሰራው። ስለዚህ ማስፋት ይቻላል። ብዙ እድሎች አሉ። ሁለት ግቢውን ሪኖቬት ለማድረግ ፕላን እያደረግን ያለ ነው። በራሳችን የምንሞክራቸው የተወሰኑ ስራዎች አሉ። ግን እዚህ ብቻ መቅረት የለበትም፣ ወደ ውጭ እንዲወጣ ማድረግ ያስፈልጋል። ስለዚህ ኖርማሊ ባለፈውም እያወራን ነበር። እዛች የጀመርኳትን በራሱ ኮሚትመንት ነው የጀመረው። እሱን ልጨርስ ብሎ ነው። እሱን ከጨረሰ በኋላ እኛም ፕላን አድርገን እየተደጋገፉ መስራት ይቻላል። የተሻለ ውጤት ይመዘገባል ብዬ ነው የምጠብቀው።